ሰርተን ለፍተን ምን ብለን ሀገራችን ገብተን እንኳን አንድ ቀን ሳንጎርስ እኮ ልንሞት እንችላለን። ገምር ሞት የሚባል ክፉ ነገር አለብን በህይወታችን ላይ ማለት ነው። እና ምን ልላችሁ ፈልጌ ነው ብዙ ጊዜ ስደት ላይ እድሜያችሁን ፍጭት የምታረጉ ሰዎች ችግሬን ፈትቼ ጨርሰዋለሁ ብላችሁ እንዳታስቡ። እግዚአብሔር ችግራችሁ ይፈታ ካለ ሀገርም ገብታችሁ ትፈቱታላችሁ ደሞ ማለት ነው። ሰላም 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 ውድና እየተከበራችሁ የማርካን ቲዩብ ተከታታዮች እንዴት ናችሁልኝ? ሰላም ነው ወይ? ሁሉ አማን፣ ሁሉ ደህና፣ ሁሉ መልካም። እኔ ያለሁላችሁ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ የኔ እንቁዎች፣ የኔ ምኖች ልበላችሁ። እንዴት ናችሁ ግን? ስራ፣ ጤና፣ አሰሪዎቻችሁ ፋይን ናቸው? እኔ በጣም ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ እንግዲህ ያው ባለችን ጊዜ በአንድ ቪዲዮ ወደ እናንተ መጥቻለሁ ማለት ነው። እንደተለመደው ቪዲዮን ስትጀምሩ በላይክ ለቤቴ አዲስ የሆናችሁ በድጋሚ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ ማለት ነው። ዛሬ እንግዲህ ያው የመጣሁባት ቪዲዮ ትንሽ መልእክትም አላት እኛንም ተወክላለች ብዬ ያሰብኳት አንድ ርዕስ ሳገኝና ሲመጣልኝ እስቲ ለምን አላማክራቸውም ለምን አንነጋገርም ብዬ ወደ እናንተ መጥቻለሁ። ታዲያ ላይክ በማድረግ አበረታቱኝ። ምን መሰላችሁ? ያው እንግዲህ እኛ ኢትዮጵያኖች ብቻ አይደለንም፣ ግን ያው እንደ ግለሰብ ኢትዮጵያዊ ስለሆንኩ ኢትዮጵያ ልበል። ብዙዎቻችን ከሀገራችን ስንወጣ ችግራችንን የታባቱ ችግር የሚባል እርግፍ አርግተን ችግርን ለማሸነፍ ነው ስደትን መርጠን ወደ ስደት የምንመጣው ማለት ነው። ግን ስንቶቻችን ነን? እስቲ ስንቶቻችን ነን ችግር የራቀልን? እናንተ ጭራሽ ስደት ስንመጣ ማለት ነው ችግር ይበዛል። እኔ ሳስብ ራሴ ያስቀኛል። ጌታ የሆነ ነገር ስትሉ በቃ የሆነ ነገር እንትን ጎደለ፣ እንትን አነሰ፣ እንደዚህ ሆነ፣ እንትን ተሰበረ፣ እንትን ምናምን ችግሮቻችን ብዛታቸው በቃ እዚህ ስንመጣ ደግሞ ይበሳሉ ማለት ነው። ታዲያ እኛ እንደ ችግሮቻችን ብዛት ችግሮቻችንን እንደ መቅረፍ በጣም ለችግሮቻችን ቦታና ክብር እየሰጠናቸው ራሳችንን ወደ ኋላ እየሳብን ነው። በነገራችን ላይ ችግር ስታከብሩት በጣም ነው የሚያከብራችሁና አይላቀቅም። እውነት ችግር ስናከብረው አይለቀንም። እኛ ደግሞ ለችግር በጣም ክብር አለን በቃ። እና እድሜያችንን ስደት ላይ ፍጭት ችግርን ለማራገፍ ብለን እኮ ነው። ግን እኮ አገርም ላይ ሆነን ሰርተን እኮ ማራገፍ እንችላለን። ግን እናስበዋለን። አሁን ገና ከዚህ ሳንገባ አገራችን ኑሮ ተወዷል። በዘይት ስንት ብር ነው ያሉት? 600 ነው 300 ምናምን ብቻ እንደዛ ገብቷል። በርበሬ እንደዚህ ሽሮ ምናምን ጤፍ ምናምን በጣም ችግሮቻችንን በጣም በክብር ነው በቃ ምናያቸው ምን ይዛቸው። ለምን እውነት ራሴን በጣም ጠይቋሉ። ለምን ችግሬ ለምን ደግሞ አከብረው እንዴ? እኔ ሳከብረው እኮ እሱም አብሮኝ ነው እያከበረኝ በፍቅር አብሮኝ ያለው ማለት ነው። በህይወታችን አንድ ሰው በቃ ችግራችን ማለት አስመሳይ ሰው እንደማለት ነው። ችግር እኛን ወዶን እኛ በቃ ተመችተ ነው ገብቷችኋል። ለመቀመጥ አስቦ ፈልጎ ሳይሆን እንዴት ልበላችሁ ለቃላት ራሱ አይመችም። ችግር ማለት አስመሳይ ነው። የምር ልክ እንዳስመሳይ ሰዎች ማለት ነው። አስመሳይ ሰዎች የወደዷችሁ መስለው ይጎዷችኋል። ችግርም ልክ እንደዛው ነው። ለምን እንዴት ይጎዳናል ብትሉ ከችግር ለመውጣት ሌላ ችግር። አሁን ብዙ ሰዎች ስራ አጣሁኝ ችግር ነው ራሱን የቻለ አይደል? ስራ ማጣት ራሱን የቻለ ችግር ነው። በዛ ላይ ሌላ ሱስ ውስጥ መግባት ራሱን የቻለ ችግር ነው። በችግር ላይ ችግር። ስደት ላይ አሁን ብዙ የምናያቸው እህቶች አሉ። ቤት ክራይ መከፍለው የለኝም በውጭ የሚሰሩ ልጆች ማለት ነው። እንትን አጣው ሱስ፣ በዛ ላይ የሆነ ነገር ይጨመርበታል። በችግር ላይ ችግር፣ በችግር ላይ ችግር አዎ ችግር። እና ለችግራችን ቦታ አንስጠው፣ ለችግራችን ክብር አንስጠው፣ ለችግራችን በቃ ከምንም በላይ ችግራችንን አናክብረው፣ እንናቀው። እስቲ ስንንቀው በራሱ እንትን ይላል። ካለበዚያ ግን በችግር ላይ ሌላ ችግር እየፈጠረብን ነው የሚሄደው። በጣም ብዙ ሱሰኛ ሰው የሚበዛው ሱስ ራሱን የቻለ ችግር ነው።
ግን ለምን ገባህ ብላችሁ ብትጠይቁት ስራ የለም ይላችኋል። እኛ እዚህ እድሜያችንን ፍጭት ስንት አመት ተቀመጥሽ? 10 ምናምን አመት 9 አመት 10 አመት ምንድነው ስትዩ ያ 9 አመት እድሜ መፍጨት እኮ ችግር እኮ ነው። ከችግርም በላይ ችግር ነው። ሰርተን ለፍተን ምን ብለን ሀገራችን ገብተን እኮ አንድ ቀን ሳንጎርስ እኮ ልንሞት እንችላለን። ገምር ሞት የሚባል ክፉ ነገር አለብን በህይወታችን ላይ ማለት ነው። እና ምን ልላችሁ ፈልጌ ነው ብዙ ጊዜ ስደት ላይ እድሜያችሁን ፍጭት የምታረጉ ሰዎች ችግሬን ፈትቼ ጨርሰዋለሁ ብላችሁ እንዳታስቡ። እግዚአብሔር ችግራችሁ ይፈታ ካለ ሀገርም ገብታችሁ ትፈቱታላችሁ ደሞ ማለት ነው። እናንተ ቁም ነገር እንዴ አንድ ቤት 8 አመት 9 አመት አይከብድም? ሲሪየስ ማለት ነው አይከብድም? ተመሳሳይ ነገር አይከብዳችሁ ማሮቼ? ይሄን እምላችሁ ብዙ ልጆች ስላላችሁ ነው። 8 አመት 9 አመት አንድ ቤት ያላችሁ ልጆች ማለት ነው። ውዴ ችግርሽን እያከበርሽው ነው። ችግርሽን ስታከብሪ ደግሞ አይላቀቅልሽ መሬት አባቱ ብለሽ በቃ የሆነው ይሁን የመጣው ይምጣ ብለሽ ማለት ነው። ችግርሽን ሳታስተውዩ ሀገርሽ ግቢ። ሀገርሽ ገብተሽ ሰው እንደሚሆነው ሰርተሽ ትኖሪያለሽ። ነገር ግን አንቺ ችግር እዛ ጋር የሆነ የእንትኔን ችግር የእናቴን የአባቴን የቤተሰቦቼን የምናምኔን እንትን ሰርቼ ምናምን በቃ ብዙ ስትዩ አያልቅም። ስለዚህ ለነዛ ችግሮች ክብር እየሰጠን እነዛን ችግሮች በጣም ቦታ እየሰጠናቸው እኛ እየተጎዳን ያለ ነው። እውነት ስደት ላይ ሆናችሁ ራሱ ሱስ ላይ ያላችሁ ሰዎች ማለት ነው። ሱስ በመግባት ችግር አይቃለልም፣ ችግር ይበዛል እንጂ ማለት ነው። የስራ ማጣታችንን ችግር ሳንወጣው ሌላ ችግር አንድን ችግር እኮ ማለት ነው በቃ እኛ ምንም ማሰብ ያለብን ማለት ነው ችግሮቹን ሳይሆን ማሰብ ያለብን ችግሮቹ መደመር ማባዛት ምናምን ሳይሆን ያለብን ከምንም በላይ እኛ ያለብን ወጥረን ስራችንን መስራት። ስራና ስራ ብቻ ነው በቃ መስራት ስላችሁ አሁንም እየሰራን ነው። ግን እውነት ለመናገር እኔ 2 አመት አልሆነኝም አሁን እዚህ ቤት ግን ጌታን ሰልችቶኛል። እውነቴን ነው የምላችሁ። ከዚህ በኋላ በጣም ብዙ ሰራው ከተባለ ትንሽ የሆነች ነገሮች እስኪመቻቹልኝ ቢያንስ ድፍን 3 አመቴን ልደፍንም ላልደፍንም እችላለሁ እንደ እግዚአብሔር ፍቃድ ማለት ነው። ከዛ በላይ ግን እርግጠኛ ሆኜ ማለት ነው አልቀመጥም። ሌላው ቢቀር ማለት ነው ሀገር የመግባት ፍላጎት እንኳን ከሌላችሁ ማሮቼ ነፃነታችሁን አግኝታችሁ ወጣችሁ እኮ መስራት ትችላላችሁ እንዴ። ችግርሽን ስትደምሪ ችግርሽን ስታባዢ ማለት ነው አንቺ የፀሐይ ብርሃን እየናፈቀሽ ሰው እየናፈቀሽ ሳቅ ጨዋታ እየናፈቀሽ መልበስ እያማረሽ መዘነጥ አላማራችሁ? ምን መዘነጥ እንዴት እንዳማረኝ ይያምር እንዴ። እስቲ አንድ ቀን ዘንጣለሁ እስቲ ሀገሬ ስገባ ብትሞችስ? ሞት የሚባል ክፉ ነገር አለ እኮ መች እንደሚወስድን እንኳን እናውቀው። ስለዚህ እኛ ችግራችንን በመደመርና በማባዛት እድሜያችሁን የሰው ሀገር አትፍጩ። የሰው ሀገርም ሆናችሁ ደግሞ በሱስ ዓለም ላይ ያላችሁ ሰዎች ችግርን ሱስ አይቀርፈው። ችግርሽን ስትደምሪው በስማም ልታብጁላ ትቻለሽ። የችግር ድምር ኢዚኳልቱ እብደት የሬን ችግር ሲደመር ጭንቅላት ላይ ሲወጣ ሌላ ችግር ነው የሚሆነው፣ ቢግ ችግር እና ስለዚህ ማለት ነው ማሮቼ ጌታን ችግርን እንናቀው። እናቱንና ችግርን ናቁት እንዴ። አሁን አንዳንዴ ዝም ብላችሁ ስታስቡ እንትን አርቂ እንትን አይሞላ እንትን ብዬ በቃ ችግራችንን ስንደረድረው እዚህ ምን ያህል አመት ብሰራ ብለን ሂሳቡ ራሱ አይሞላለንም። ምን ሰራበት አመት ራሱ አይሆንልንም። እዛ ሰው ተደላድሎ ተመቻችቶ እናቴ አንቺ ማትለብሹን ነው እዛ የሚለበሰው፣ አንቺ ማትይዙን ያላሹን ስልክ ነው እዛ ይዘው የሚንቀሳቀሱት። ኬታ መተው ነው ዘርፈው። ሰው ዝም ብሎ እኮ ነው ሮሮ የሚያወራው። ስለዚህ ባለብሽ ችግር ላይ ሌላ ችግር አታዳምጪ። እነዛን ችግሮች ገና ቁጭ ብለሽ ደምረሽ አካፍለሽ ምን ብለሽ እነዛን ችግሮች አሳልፋለሁ ስትይ ህይወት ያልፋል። ስለዚህ እህቴ ንቂ፣ ችግርሽን ንቀሽው የምትሰሪበትን ቢያንስ ወሳኝ ነገር በቃ በህይወታችን ላይ ወሳኝ የምንላቸው ነገሮች አሉ። አሁን ከሀገራችን ስንወጣ በጣም ተቸግረን በጣም ፈልገናቸው የወጣናቸው ነገሮች አሉ እንደ ራሴ ማለት ነው። እና በቃ ለህይወቴ ጠቃሚ ነገር ነው
ብላችሁ የምታስቡትን ነገር ወሳኝ ለምሳሌ መኪና ወሳኝ ነው ልትሉኝ ትችላላችሁ። ቤት ወሳኝ ነው ነው። በአሪፉ የመንቀሳቀስ እቅድ ካለሽ ራሱ ሀገርሽ ላይ ሰርተሽ ማድረግ ትቻለሽ እነዚህ ነገሮች ማለት ነው። እና ከነዛ ያነሰ ደግሞ የሰው ልጅ እህት፣ ያጎት ልጅ፣ ያክስት ልጅ ከስር የሚያወሩላችሁ ችግር እንደዚህ እኮ ምስኪን ሲያሳዝን እኔን ተማምኖ እኮ ነው እኔ ጋ የመጣው ለሱ ችግር ለማራገፍ ሌላ ችግር። በቃ ችግርሽን አትደምሪ፣ ችግርሽን አታካፊ፣ አታባዢ። ማካፈልማ ማን ይካፈልሻል? ሁሉም ችግረኛ ነው። ችግርሽን አትደምሪ፣ አታባዢ። በቃ አንድና አንድ ህይወትሽ ላይ እንትን ነው መስመር ነው መደረግ ያለበት ማለት ነው። እውነት ለመናገር አሁን እኔ 3 አመት ተመን አውጥቻለሁ 3 አመት። እሱም ያንን 1 አመቱን ሙሉ ነው የሰጠሁት። 2 እቅድ ስላለኝ ከሁለት አንዱ ለማድረግ ነው 1 አመት ቦታ ጊዜ የሰጠሁት ማለት ነው። ከ3 አመት በላይ ሰው ቤት ያማል። 3 አመቱን ራሱ እግዚአብሔር ይርዳኝ እንዴ። ሰው 9 እና 10 አመት እውነት ልጅ ያላችሁ ልጆቻችሁ አይናፍቋችሁም? ማርያምን የምሬን ነው። እኔ ልጅ ናፍቃኛለች እና ራሱ ከፋኝ ሰውራ ጌታ እንዴ። ሰው እንትን አይላችሁም? ችግር አያልቅም። ኢትዮጵያ ያለ ሰው ችግር ብቻ ነው የሚያወራው። ችግር ከዛ ይዘለለ እኔ አንድ ደህና የሚያወራ ሰው አላየው። በቃ ችግር እንዳመጪ አትምጪ፣ እዛው ይሻልሻል እንዴ። ዘይት 600 ብር ገብቶ ጤፍ ስንት ሺህ ብር ገብቶ እንዳመጪ ውዴ። እየቀነሰ እኮ አይደም። የዛሬ አመትን ብገቢ ይብስ ይጨምራል። የዛሬ 2 አመትን ብገቢ እየጨመረ እኮ ነው የሚሄደው። እየቀነሰ እኮ አይደም፣ እየጨመረ እኮ ነው የሚሄደው። አራሚ ሰው እንዴት ነው ግን የሚያስበው? በማርያም ለማንኛውም እኔ አሁን ዋና ላስተላልፍላችሁ የመጣሁት መልእክት ምን መሰላችሁ? በቃ አንዳንዴ ዝም ብላችሁ ከራሳችሁ ጋር ስታወሩ የሚሰማችሁ ስሜት አለ አይደለ? እንደራሴ የተሰማኝን ስሜት ነው እንደራሴ የተሰማኝ ስሜት ማለት ነው። እኔ ችግሬን ባላከብረው ችግሬን ንቄ ብትሆ ኖሮ አናቴ ለፊት አይልብኝም ነበር ብዬ አሰብኩኝ። ስለዚህ ችግራችሁን ንቃችሁ ተውት። ችግራችሁን ዝም ብላችሁ ችግራችሁን የምታስቡ ከሆነ አንድ ቤት 20 አመት ብትሰሪ ራሱ ችግርሽ ከለሽ ላይ አይሄድም። ችግር ማለት አስመሳይ ነው። አስመሳይ ሆኖ እንደ አስመሳይ ሰው እወድሻለሁ ምናምን ብሎ የሚጎዳሽ ሰው ነው አይደለ? ችግርም የሚወድሽ መስሎ ተለጥፎ የሚጎዳሽ ነው። እሱን ለማራገፍ ስትይ ራስሽን ታጫለሽ፣ ጤናሽን ታጫለሽ፣ እድሜሽን ታጫለሽ። ስለዚህ ችግርሽን ይሄ ገና እንትን አርጌ በቃ በለሽ ችግሮችሽን ሂሳብ ውስጥ አትስሪያቸው። በቃ አንቺ ማሰብ ያለብሽ ስሪ፣ የምታገኙ ነገር ሴቭ አርጊ። ከዚህ ውጪ በቃ የሰው ቤት የምትሰሪበትን ቀን ገደብ ወስኚ። ከዛም በኋላ አገርሽ የመግባት ፍላጎትም ከሌለሽ እዚሁም የመስራት ደግሞ እቅድ ካለሽ በውጪ ፍሪሽን አሰርተሽ ከሰዎች ጋር ተስማምተሽ ወጥተሽ የፈለግሽውን በልተሽ የፈለግሽውን ብትሞችም የፈለግሽውን አርገሽ ሙጪ። የምር የፈለግሽውን በልተሽ የፈለግሽውን ጠጥተሽ ከሰው ጋር ስቀሽ ተጫውተሽ ካላገባሽም ህይወት አጋጣሚ አይታወቅም። የምር ስንቶቹ ናቸው ስንት አመት ሙሉ እዛ እንትን ብለው ምንም ያክል ጂ ፕላስ ምናምን ቤት ሰርተው ገብተው ሳምንት ራሱ በስርዓት እንትን ሳይሉ የሚሞቱት። ስለዚህ ትልቅ የሰው ሀገር ነን ያለ ነው ማለት ነው። ትልቅ ማሰብ ያለብን ነገር ቢኖር ምንድነው? ዱንያ በላሽ። ይሄ ምድር ማርያምን ነው የምላችሁ እንትን የምንልበት አይደለም። ስለዚህ ለየትኛው እድሜያችን ነው ስንት አመት ለምንኖረው ነው ብለን እናስብ። ይሄ 2 አመት 3 አመት 4 አመት የተቀመጣችሁ ልጆች አይደላችሁ። እናንተም ራሱ እኛም ራሱ ለበለኝም ከነዛው ስለሆንኩኝ ማለት ነው መወሰን አለብን። ግን ደግሞ ይሄ 9 10 ምናምን አመት አንድ ቤት የተቀመጥሽ ማለት ነው በቃ ምን ልበልሽ በጣም ጊዜው ከመሄዱ የተነሳ ቤትሽ ሁላ ሊመስልሽ ይችላል። ሌላ ህይወት ያለ ላይ መስልሽ ይችላል። በቃ ያንቺ ላይፍ ይሄ ነው፣ ያንቺ ቤት ይሄ ነው፣ ያንቺ ህይወት በቃ ሙሉ ቤተሰብሽ ይሄ ሊመስልሽ ይችላል ከመቆየትሽ አንፃር ማለት ነው። ግን ነው ይሄ ያንቺ አይደለም። ይሄ ያንቺ ላይፍ አይደለም። የኔ መገኘት ያለብሽ ቦታ ሌላ ነው። 9 አመት እና 10 አመት እንደዚህ ካኪ ለብሳችሁ አይደብርም? የምር እንዴ 9 እና 10 አመት እንደዚህ አስቡት። እንደዚህ እንዴ
ሰርቼ ዝንጥ ማለት አለብኝ። ሰርቼ አማርኛም መብላት አለብኝ። አማርኛም መጣት አለብኝ። አመት ባል ደርሶ እንኳን እንጀራ አቅርበን እንኳን ወጥ ስንሰራ እንዴት ነው ፊታቸው የሚቀየረው? የሆነ ጊዜ እረፍት ብለሽ ወጣ ብለሽ አንድ ቀን በዘንጭ እንዴት ነው የሚሉት? ስለዚህ ለችግርሽ ቦታ ሰጥተሽ እድሜሽን አትጨርሺ። ችግርሽን አክብረሽ ክብርሽን አትጪ። እኔ ለማለት የምፈልገው ይሄንን ነው። እውነቴን ነው የምላችሁ። ሀገርም ላይ ቁጭ ያሉ ልጆች ማለት ነው ችግራቸውን በማስታወስ ስራ በመስራት ነው እንጂ በመቃም በመጠጣት ምናምን ችግር አይቀረፍም። ግን በጣም ማለት ነው ለችግራችን ቦታ ከመስጠታችን የተነሳ ማለት ነው ስራም የለም፣ ሌላ ችግር መቃም መጠጣት ምናምን እሱ ጭራሽ ሌላ ችግር ነው። እሱ ደግሞ ሌላ ችግር ይዞ ይመጣል፣ ሌላ መዘዝ ይዞ ይመጣል። ስለዚህ ለችግር ቦታ በመስጠት ሌላ ችግር አንፍጠር። ችግርና ቃርግተን ትተን አንድና አንድ ጠንከር ብለን በመስራት ብቻ ችግርን መቅረፍ ይቻላል። ችግር ይቀረፋል የታባቱ። ግን ካከበር ነው በክብር ነው አብሮን የሚቀመጠው ማለት ነው። ስለዚህ ማክበር ካለብንም ራሳችንን እናክብር እንጂ ችግራችንን እንዳናከብረው ለማለት ያህል ነው። ወይኔ ነገር ወሬ ከጀመርኩ እኮ አላቆምም። በቃ ለማንኛውም ቻው። ለቤት አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑኝ። እንዲሁም የምሰራው ነገር ከተመቻችሁ ላይክ፣ ሀሳብና አስተያየት ካላችሁ ኮሜንት በመስጠት አበረታቱኝ እላለሁ። ይህ የማርካን ቲዩብ ነው። ዛሬ በነሻጣ ነው። ለማንኛውም የኔ ማሮች የመዳም ቅመሞች አይደለም፣ እኛ የህይወት ቅመሞች ነን። እኛ የህይወት ቅመሞች አንድና አንድ ራሳችን ላይ መወሰንና አንድና አንድ ራሳችን ላይ መስራት አለብን። ህይወታችን ላይ አላስፈላጊ የሆኑ ነገሮችን በሙሉ ማስወገድ። ህይወታችሁ ላይ ችግር የሆኑባችሁ ነገሮች በሙሉ ህይወታችን ላይ ችግር የሚፈጥሩብንን እንዲህ እንድናጎነብስ የሚኮረኩሙንን ነገሮች ካላስወገድን መቼም ቀና ማለት አንችልም። ስለዚህ እየሰራሽ የምትገብሪው ወንድ ካለ እየሰራሽ የምትገብሪው ወንድምም ይሁን እህትም ይሁን መስራት እየቻሉ ወጣቱ ነው እንደ ጡረተኛ ያንቺን እጅ የሚጠብቁ እየኮረኮሙ ሀገር እንዳገቢ እንዲያረጉሽ ችግርን እንድደምር የሚያረጉሽ ሰዎች ከሆኑ ሁሉንም እርግፍ አርግተሽ ትተሽ ወደ ራስሽ ነው መመለስ ያለብሽ። ራስሽ ላይ ስሪ። የምሬ ነው፣ ራስሽ ላይ ስሪ። ይህንን ምላችሁ አንቺ ምን ሰርተሽ ነው ምናምን ልትሉኝ ትችላላችሁ። ግን እግዚአብሔር ይመስገን ማርያምን የምሬን ነው። ምክንያቱም ከዚህ በፊት ስደትን ተሰድጄ አይቼዋለሁ። ይሄ ለሁለተኛ ጊዜ ነው። ከዚህ በፊትም ሰርቻለሁ፣ እንደዚህ ለትንሽ ጊዜም ቢሆን ሰርቻለሁ። ግን ያኔ የልጅነት ነገር ስለሆነ አይምሮ የሚያለ መብሰል ምናምን ስለሆነ ብዙም አልነበርኩም። አሁን ግን አይምሮ ይበስሏል። ትልቅ ሰው ነኝ፣ የልጅናት ነኝ። ስለዚህ ብዙ ነገሬን እንትን ማለት እችላለሁና ስታደርጉ ራሱ ይሄን ያለ ቤት፣ ይሄን ያለ ልጄ፣ ይሄን ያለ ተመን አውጥታችሁ፣ ይሄን ያለ ራሴ ይቀመጥልኝ፣ ይሄን ያለ ብላችሁ እቅድ አውጥታችሁ ነው ምን ያለበት። ቦርስ ታገኝ እርግፍ የተረፈውን አስቀምጦ የተረፈ አይኖርም። እርግፍ አርግተሽ ስጪና ተጠቅማችሁ የተረፈው ነው። የተረፈ የሚባል ነገር የለም። ይሄ ለከሌ ይሄ ለራሴ የከሌ የለም። እናት ካለችሽ ይሄ እናቴ፣ ይሄው ልጄ፣ ይሄው ብላችሁ ራሳችሁን እንትን ማለት ነው ያለባችሁ። የኮረኮመ እንዲህ የሚያረጋችሁ ሰው ካለ እሱን ከህይወታችሁ እሱ ዋነኛ የህይወታችሁ ስደት ላይ ያለን ዋነኛ ችግሮቻችን እነሱ ናቸው። እነሱን ከማላውጣችሁ ቀና በሉ። ወይኔ ጉዴ በቃቸው። እወዳችኋለሁ። ለማንኛውም ማለት ነው ያው ለቤት አዲስ ከሆናችሁ በድጋሚ ሰብስክራይብ አድርጉ። ይህ የማርካን ቲዩብ ነው። እወዳችኋለሁ። መልካም ስራ